ድምጻችሁ አይሰማም? እንደምን ዋላችሁ? እንደምን ቆያችሁ? እንደምን አመሻችሁ? እንድናመሰግነው ክብሩንም ደግሞ እንድንወርስ ቸርነቱንና ምሕረቱን አብዝቶልን ሳይገባን እንዲገባን አድርጎ በተቀደሰ ስፍራ ለበረከት ለቅድስና ለሕይወት የጠራን አምላካችን አባታችን ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ለዘላለም ይክበር ይመስገን። እናታችን እመቤታችን እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ጸሎትና በረከቷ ከሁላችን ጋር ነውና ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ክብር ለሚገባ ሁሉ ክብርን ስጡ ተብሎ ተጽፏልና የዘላለም አምላክ ቅዱስ እግዚአብሔር ባከበራቸው መጠን የከበሩ ይሆኑልን። እንኳን አደረሳችሁ። አመስግኑት እግዚአብሔርን። በደንብ አመስግኑት። ከፍ ባለ ድምፅ እልል ብላችሁ አመስግኑ። ሰልሱት፣ ሶስት አድርጉ። አምላካችን እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። አባት ነው። አይጨክንም። መመለሳችንን መለወጣችንን መምጣታችንን የሚፈልግ አምላክ ነው። የሟቹን ሞት አልፈቅድም በማለት እንደተናገረ እንድንሞት እንድንጠፋ የማይፈልግ አምላካችን እግዚአብሔር በእድሜያችን ላይ ይቺን ሰዓት ለበረከት ለእረፍት ቅዱስ ቃሉን ለመስማት ንስሐ ለመግባት የሃይማኖት ፍሬ ለማፍራት በተቀደሰው ስፍራ የሰበሰበን የጠራን ደግሞ ያከበረን አምላካችን እግዚአብሔር ስሙ የተመሰገነና የተወደሰ ይሁንልን። አምላካችን እግዚአብሔር ቢረዳን ደግሞም ቢፈቅድልን አጠር ላለ ደቂቃ የእግዚአብሔርን ቅዱስ ቃል እንማራለን። ጠዋት የተወሰኑ ሰዎች ነበሩ። ከነርሱ ጋራ አሁን ስለምንማማረው ትምህርት የተወሰነ መግቢያውን ተመልክተናል። የምንማማረው ስለ ሃይማኖት ነው። በዚህ ዘመን ያድናልም አያድንም የሚባለው ስሙ ሃይማኖት ነው። ስለዚህ በእኛ ቤተክርስቲያን አስተምህሮ መሰረት በእኛ ቤተክርስቲያን ትምህርት መሰረት ሃይማኖት ማለት ምን ማለት እንደሆነ በዚህ ትምህርት ውስጥ እንማራለን። ብዙዎች ሃይማኖት አያድንም ብለው በመፎክር ደረጃ ብዙ ይናገራሉ። እኛ ግን የቤተ ክርስቲያን ልጆች ሃይማኖት እንዴት እንደሚያድን መጽሐፍ ቅዱስን መሰረት አድርገን የምንማርበት ይሆናል። ከዚያ ባሻገር ደግሞ በሃይማኖት ለመጽናት ምን ያስፈልጋል የሚሉትንም እንዲሁ ደግሞ መጽሐፍ ቅዱስን መሰረት በማድረግ እንማራለን። የምንሰማውን የምናደምጠውን የምንማረውን ቃል መረዳት መገንዘብ ማስተዋል እንድንችል ልዑል አምላካችን ቅዱስ እግዚአብሔር ሁላችንንም ይርዳን። ትናንት እንደነገርኳችሁ ሁልጊዜም ከወንጌል በፊት እንደ መግቢያ የምጠቀመው ዕብራውያን ምዕራፍ 4 ቁጥር 2 ላይ የተመዘገበውን ቃል ነው። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ተብሎ እንደተጻፈ ለብዙ ዘመናት የሰማነው ደግሞም ወደፊት በእግዚአብሔር ቸርነት የምንሰማው የምንማረው ቃል እንድንጠቀምበት እንድንለወጥበት መንፈሳዊ ፍሬ እንድናፈራበት ከእግዚአብሔር ጋር እንድንታረቅበት በስጋም በነፍስም እንድንባረክበት የመንግስቱ ወራሾች የስሙ ቀዳሾች እንድንሆንበት ከጥፋት ትሉ ከማያንቀላፋ እሳቱ ከማይጠፋ ከገሃነም ፍርድ ተርፈን የእግዚአብሔርን መንግስት የምንወርስበት ቃል እንዲሆን ሁላችንም በእምነት ልንሰማ ይገባል። በዚህ መንገድ እንድንሰማ እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። ብርሃነ ዓለም ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ ኤፌሶን ምዕራፍ 4 ከቁጥር 4 ላይ አንድ ሃይማኖት፣ አንድ ጌታ፣ አንዲት ጥምቀት በማለት የተናገረው ቃል አለ። አንድ ሃይማኖት፣ አንድ ጌታ፣ አንዲት ጥምቀት በማለት ቅዱስ ጳውሎስ ለኤፌሶን ክርስቲያኖች የጻፈው መልእክት ነው። ይህንን መነሻ በማድረግ አንድ ሃይማኖት በሚል ርዕስ ነው የምንማረው። ሃይማኖት የሚለው ቃል በመጽሐፍ ቅዱስ ውስጥ በተደጋጋሚ የተጻፈ ቃል ነው። ሃይማኖት ማለት የግዕዝ ግስ ነው፣ ከዚያ የወጣ ቃል ነው። ሃይማኖት ማለት ሃይመነ ከሚል የግዕዝ ግስ የወጣ ሲሆን ትርጉሙ ማመን መታመን የሚለውን የሚገልጽ ነው። በእኛ ቤተክርስቲያን ትምህርት መሰረት እምነት፣ ሃይማኖት የሚሉ ሁለቱም ቃላት ተመሳሳይ ትርጉም አላቸው።
አንዳንድ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ እምነት ይሁንል የሚለውን ቃል በቤተ ክርስቲያናችን ትርጓሜ ደግሞ እንደ ሃይማኖት ይሁንል በሚል ተጽፎ እናገኛለን። ይህ ማለት ምን ማለት ነው? ሃይማኖት የሚለው ቃል ማመን ከዚያ ደግሞ መታመን የሚለውን የሚገልጽ ስለሆነ ነው። ማመን ማንን ነው? እግዚአብሔርን ነው። ሁላችሁ እንደምታውቁት ይሄን የረገጥነውን መሬት የምናየውን ሰማይ የሚታየውን የማይታየውን ሁሉ ካለመኖር ወደ መኖር አምጥቶ የፈጠረ አንድ አምላክ እግዚአብሔር አለ ብለን እናምናለን። ማን አለ? መልሱልኝ። ማን አለ? ይሄንን እግዚአብሔርን እናምናዋለን ብቻ ሳይሆን እናምናዋለን ብለን ስንናገር አምላክ እንደሆነ እናምናለን፣ ፈጣሪ እንደሆነ እናምናለን። ይሄንን ሁሉ የሚታየውን የማይታየውን የፈጠረ አምላክ እንደሆነ እናምናለን። ደግሞ ካለመኖር ወደ መኖር ያመጣ አምላክ ነው። እኛንም ደግሞ በራሱ መልክና ምሳሌ የፈጠረን አምላክ ስለሆነ ስለ ሃይማኖት ስንነጋገር በመጀመሪያ ደረጃ የምናምነው እግዚአብሔርን ነው። እግዚአብሔር ማን ነው ብለን ነው የምናምነው? እግዚአብሔር ፈጣሪ ነው። እግዚአብሔር የሁሉ አስገኝ ነው። ይህንን አምላክ ማንነቱን፣ ክብሩን፣ አምላክነቱን፣ ፈጣሪነቱን የምናውቀው የምንረዳው በሃይማኖት ነው። በምንድን ነው አልኳችሁ? አሁን ቀስ እያልን እየተረዳ ነው የምንሄደው። ይህንን መሬት የፈጠረ የምናየውን ሰማይ የፈጠረ የሚታየውን የማይታየውን የፈጠረ እኛን ሁላችንንም ትናንት ማታ እንደተነጋገርነው በራሱ መልክና ምሳሌ የፈጠረን ደግሞ የሁሉ አምላክ የሆነ የሁሉ አባት የሆነ አምላካችን እግዚአብሔር መኖሩን ብዙዎች እግዚአብሔር የለም ብለው በዚህ ዘመን የተነሱ የሚናገሩ አሉ። እግዚአብሔር መኖሩን ደግሞ አለ የምንለው አምላክ ሁሉን ቻይ መሆኑን፣ ሁሉን የፈጠረ አምላክ መሆኑን፣ ሁሉን ያበጃጀ አምላክ መሆኑን፣ የሁሉም የበላይ መሆኑን፣ የሁሉም አስገኝ መሆኑን ዓለም ሳይፈጠር ዘመን ሳይቆጠር ያለ የነበረ ዓለምን የፈጠረ ደግሞ ዓለምን አሳልፎ የሚኖር አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እርሱ መሆኑን መጽሐፍ ቅዱስ ይነግረናል ማለት ነው። ስለዚህ የምናምነው አምላካችን እግዚአብሔር፣ የምናመልከው አምላካችን እግዚአብሔር ሰዎች በሃይማኖት በእምነት ካልሆነ በስተቀር በመመራመር ይህንን አምላክ ሊረዱት አይችሉም። ይሰማችኋል አይደለ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን የምናውቀው እግዚአብሔርን የምንረዳው በሃይማኖት ነው። በምንድን ነው አልኳችሁ? መልሱልኝ። በምንድን ነው? ያለ ሃይማኖት እግዚአብሔርን ማወቅ፣ ያለ ሃይማኖት እግዚአብሔርን መረዳት፣ ያለ ሃይማኖት ነገረ እግዚአብሔርን ማወቅ አይቻልም። ስለዚህ ሃይማኖት ማለት እግዚአብሔርን ማመን፣ ለእግዚአብሔር መታመን ማለት ነው። እግዚአብሔርን ስናምነው ደግሞ አምላክነቱን፣ ፈጣሪነቱን፣ እግዚአብሔርነቱን ሁሉ የተረዳ ነው ደግሞም የተቀበልነው በሃይማኖት ነው። በምንድን ነው አልኳችሁ? መልሱልኝ። በምንድን ነው? በሃይማኖት። ያለ ሃይማኖት እግዚአብሔርን ማወቅ አይቻልም። ኢዮብ እንደዚህ ይላል። መጽሐፈ ኢዮብ ምዕራፍ 11 ቁጥር 7 ላይ የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን ይላል። ልብ በሉ። የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችል አምላክን ፈጽመህ ልትመረምር ትችላለህን? ከሰማይ ይልቅ ከፍ ይላል፣ ምን ልታደርግ ትችላለህ? ከሲኦልም ይልቅ ይጠልቃል፣ ምን ልታውቅ ትችላለህ? ርዝመቱ ከምድር ይልቅ ይረዝማል፣ ከባህርም ይልቅ ይሰፋል። እርሱም ቢያልፍ ቢዘጋም ጉባኤንም ቢሰበስብ የሚከለክለው ማን ነው ይላል ኢዮብ። መጽሐፈ ኢዮብ ምዕራፍ 11 ከቁጥር 7 ጀምሮ እስከ ቁጥር 10 ድረስ ያለውን ተመልከቱ። የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን አለ። ከሰማይ ይልቅ ከፍ ያለ ነው። ምን ያለ ነው? ተናገሩ። ምን ያለ ነው? ስለዚህ ምን ልታደርግ ትችላለህ አለ። ከሲኦልም ይልቅ ይጠልቃል፣ ምን ልታውቅ ትችላለህ? አይደለም እርሱን በእውቀት መርምረ ልታውቀው ይቅርና እርሱ የፈጠረውን እንኳን አውቀ ልትጨርስ አትችልም። ከምድር ይልቅ ይረዝማል፣ ይሰፋል፣ ምን ልትረዳ ትችላለህ? ምን ልታውቅ ትችላለህ?
ይህንን ሁሉን ያከናወነውን አምላክ፣ ሁሉን የፈጠረውን አምላክ፣ እርሱ የፈጠራቸውን ፍጥረታት በመመልከት በማየት እርሱን በማመስገን አምላክነቱን በማመን ፈጣሪ እንደሆነ በማመን የሁሉ አምላክ እንደሆነ አምነን በእምነት ካልተቀበልን በቀር በእውቀት ምን ልታደርግ ትችላለህ አለና ኢዮብ ምዕራፍ 11 ከቁጥር 7 እስከ 10 ድረስ ጠየቀና ቀጥሎ ደግሞ ኢዮብ ምዕራፍ 12 ከቁጥር 7 ጀምሮ እንደዚህ ይላል። አሁን ግን እንስሶችን ጠይቅ ያስተምሩህማል ይላል። ምን ያደርጉህማል? መልሱልኝ። ምን ያደርጉህማል? ያስተምሩህማል። የሰማይንም ወፎች ጠይቅ ይነግሩህማል። ወይም ለምድር ተናገር እሷም ታስተምርሃለች። የባህርም ዓሣዎች ይነግሩሃል የእግዚአብሔር እጅ ይህን እንዳደረገ ይላል። የማን እጅ? እንስሶችን ጠይቅ ማለት በሬውን ሄደ ማን ፈጠረ በለው ማለት አይደለም። ወፎችን ጠይቅ ማለት እናንተ ወፎች ማን ነው የፈጠራችሁ ብለህ ጠይቅ ማለት አይደለም። ለምድር ተናገር ማለት ለዚህ ለማይናገር ለማይጋገር ምድር ቀኑን ሙሉ ብትጮ ጎሮሮ ይሰነጠቃል እንጂ ምንም ለውጥ አታመጣም። እርሱም አይደለም። ስለዚህ ኢዮብ ምንድነው እያለ ያለው ካላችሁ የእንስሳትን አኗኗር ተመልከቱ። በምድር ላይ የሚርመሰመሱትን፣ በሰማይ የሚበሩትን፣ በባህር የሚኖሩትን የባህር ዓሦችን ጠይቅ ይነግሩህማል አለ። በባህር ውስጥ የሚኖሩትን ዓሣዎች ለአንዳንዶቹ መኖሪያቸው ነው፣ ለአንዳንዶቹ መሞቻቸው ነው። ዓሣ በባህር መኖሪያው ነው። ከባህር ከወጣ መኖር አይችልም፣ መተንፈስ አይችልም። የሰው ልጅ ግን በባህር ውስጥ ሊቆይ አይችልም ተአምር ካልሆነ በስተቀር ልክ እንደ ዮናስ በዓሣ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ። ስለዚህ ኢዮብ ምንድነው ያለ ያለው? በሰማይ የሚበሩትን፣ በባህር ጥልቀት ውስጥ የሚኖሩትን፣ በምድር ላይ የሚንቀሳቀሱትን ሁሉ ብትመረምራቸው፣ በማስተዋል ብትመለከታቸው እነዚህን ሁሉ የፈጠረው እግዚአብሔር ነው። ማን ነው የፈጠረው? መልሱልኝ። ማን ነው የፈጠረው? እግዚአብሔር ነው የፈጠረው። ይሄንን የምንቀበልበት መንገድ ሃይማኖት ይባላል። ምን ይባላል አልኳችሁ? ተናገሩላችሁ። ምን ይባላል? ሃይማኖት። ሰዎች ይሄንን አልተረዱትም ወገኖቼ። አንድ ጥቅስ ይዘው አንድ የተቆረጠች ሐሳብ ይዘው እርሷን ከመጠየቅ አውዱን ከመረዳት መነሻ ታሪኩን ከመጠየቅ ይልቅ የተወሰነችዋን ሐሳብ ይዘው ብዙ የስህተት ጎዳና ውስጥ ይገባሉ። ሃይማኖት እግዚአብሔርን ማመን፣ ሃይማኖት ለእግዚአብሔር መታመን ነው። ሁሉን የፈጠረውን አምላክ ያወቅንበት መንገድ፣ ሁሉን የሚያኖረውን እግዚአብሔርን ያወቅንበት መንገድ፣ ሁሉን የሚመግበውን አምላክ ያወቅንበት መንገድ ሃይማኖት ይባላል። ምን ይባላል አልኳችሁ? መልሱልኝ። ምን ይባላል? ሃይማኖት። ያለ ሃይማኖት ግን ማወቅ አይቻልም። ዕብራውያን ምዕራፍ 11 ከቁጥር 1 ጀምሮ ብርሃነ ዓለም ቅዱስ ጳውሎስ እንደዚህ ይላል። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። እስኪ እምነትም በሉ ተናገሩ። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም የሚያስረዳ ነው። ምን የሚያደርግ ነው? መልሱልኝ። ምን የሚያደርግ ነው? የሚያስረዳ ነው። ያላየነውን ነገር ያየነው በእምነት ነው። ተስፋ የምናደርገውን ነገር እርግጡን በልባችን ላይ አትሞ የሚያስቀምጠው እምነት ነው። እግዚአብሔርን ያየ የጨበጠ የዳሰሰ የለም። እግዚአብሔር መኖሩን ያወቅነው በምንድን ነው? በእምነት። እግዚአብሔር ዓለማትን እንደፈጠረ እርሱ ሰማይ ሲዘረጋ ምድርን ሲያጸና የሚታየውን የማይታየውን ሲፈጥር በቃሉ ሲናገር ምድር ታብቅል ብሎ ሲናገር ማን ነበር ከእርሱ ጋራ? ማን ነው ይህንን ቃል የሰማ? በእምነት ነው ያወቅነው። አያችሁ፣ በሃይማኖት ነው ይህንን የምንረዳው። ያለ ሃይማኖት ይህንን መረዳት አይቻልም። ያለ እምነት ይህንን ማወቅ አይቻልም። ተስፋ ስለምናደርገው ነገር የሚያስረግጥ አለ። ያላየናትን መንግሥተ እግዚአብሔርን፣ ያላየናትን የዘላለምን ሕይወት፣
ያላየናትን መንግስተ ሰማያትን የምናይበት መንገድ ሃይማኖት ይባላል ወገኖቼ። ሃይማኖት ይባላል። ያለ ሃይማኖት እግዚአብሔርን ማየት፣ ያለ ሃይማኖት የዘላለምን መንግስት መውረስ፣ ያለ ሃይማኖት ይሄንን ሁሉ መረዳት አይቻልም። ስለዚህ ቅዱስ ጳውሎስ ይሄንን ተናገረ። ለአባቶቻችን የተመሰከረላቸው በዚህ ነውና ይላል። ለአባቶቻችን ለነ አዳም፣ ለነ አቤል፣ ለነ ኖህ፣ ለነ አብርሃም፣ ለነ ይስሐቅ፣ ለነ ሙሴ፣ ለአባቶቻችን ሁሉ እግዚአብሔር የተገለጠላቸው በእምነት ነው። በምድር የተገለጠላቸው በእምነት። አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል። አያችሁ፣ አመነ፣ ተጠራጠረ ሳይሆን አመነ። ከዚያ ጽድቅም ሆኖ ተቆጠረለት። ኖህ በእምነቱ ተመሰከረለት። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታል የተባለው አካሄዱን ማለት መንገዱን፣ ሃይማኖቱን ከእግዚአብሔር ጋር አደረገ። እግዚአብሔርን አመነ። ከዚያስ እግዚአብሔር እምነቱን ተመለከተ፣ ቅድስናውን ተመለከተ፣ ጽድቁን ተመለከተ፣ አኗኗሩን፣ ሃይማኖቱን ተመለከተ። ከዚያ ሞት ሳይቀምስ ወሰደው እግዚአብሔር። ስለዚህ እምነት ነው። ይሄንን ሰው በሃይማኖት ነው የሚረዳው። ቅዱስ ጳውሎስ ዕብራውያን 11 ከቁጥር 1 ጀምሮ እንደዚህ አለ፣ ለአባቶቻችን አለ የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን አለ። በምን እናስተውላለን? ይኸውላችሁ ይሄ ማለት ቀለል ባለ ቋንቋ የሚታዩት ከሚታዩት እንዳልሆነ ማለት ይሄ የምናየው ነገር ሁሉ ካለመኖር ካልነበረበት ወደ መኖር እንደመጣ ያወቅነው በእምነት ነው። በምንድን ነው አልኳችሁ? ስለዚህ እምነት ያስፈልጋል አያስፈልግም? ሃይማኖት ያስፈልጋል አያስፈልግም? ሃይማኖት መጽሐፍ ቅዱሳዊ ነው ወይስ አይደለም? መጽሐፍ ቅዱሳዊ ነው። በሃይማኖት እናስተውላለን አለ፣ በእምነት እንገነዘባለን አለ። የሚታየው ነገር ካለመኖር ወደ መኖር እንደመጣ በእምነት እናስተውላለን አለ ቅዱስ ጳውሎስ። ከዚያ ቀጥሎ ሲዘጋ እንደዚህ አለ፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያለምን መልሱልኝ። ያለምን ማንን ደስ ማሰኘት? ማንን ደስ ማሰኘት? እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ ሃይማኖት ብለን ስንናገር እግዚአብሔር አለ። ያ ያለው አምላክ የሚታየውንም የማይታየውንም የፈጠረ ነው። ይህንን ሁሉን የፈጠረውን አምላክ እናምነዋለን፣ እናመልከዋለን፣ እንገዛለታለን ማለት ነው። ሃይማኖት ብለን ስንናገር ሁሉን ለፈጠረው አምላክ እንገዛለን፣ ሁሉን ለፈጠረው አምላክ እንታዘዛለን። ምክንያቱም ሃይማኖት ብለን ስንል ማመን ከዚያ ደግሞ መታመን ማለት ስለሆነ ማመን ከዚያ መታመን። ሁሉን ለፈጠረውን እናምነዋለን፣ ሁሉን ለፈጠረው ደግሞ እንታመናለን። የኛ ቤተክርስቲያን ትምህርት ይሄ ሆኖ ሳለ ግን ዳር የቆሙ ሰዎች እንደዚህ ሲሉ እንሰማለን። ኦርቶዶክስ ቤተክርስቲያን ብዙ አማልክት አላት ይላሉ። ሰምታችሁ አታውቁ? ምናልባት ያው እዚህ የለም ይሆናል እንጂ ኦሮሚያ ውስጥ በብዛት እንደዚህ አይነት ትምህርት አለ። ያው እኔ እዛ አካባቢ ስለሆንኩኝ በደንብ አውቃለሁ። ኦርቶዶክስ በጣም ብዙ አማልክት አላት፣ ብዙ ነው የምታመልከው። አንዳንዱ ደግሞ ቁጥር ይሰጠዋል። 44 አምላክ አላቸው ይላል። መች ቁጥሩ ሰፍሮ እንደሰጠን ራሱ አይታወቅም። 44 አምላክ አላቸው ይላል። በጣም ብዙ ያመልካሉ ይላል። አሁን እየጨማመሩ ነው የሚሉም አሉ። ሲናገሩ ደፋሮች ናቸው። ምክንያቱም መሀይም ደፋር ነው ይባላል። ሰው ማያውቀው ነገር ላይ በድፍረት ሐሳብ ይሰጣል። ይሄ ማፈር አለበት ሰው። ወገኖቼ በማታውቁት ጉዳይ ላይ ብዙ አታውሩ፣ ብዙ አትናገሩ። እኛ አምላካችን አንድ ነው። ስንት ነው አልኳችሁ? መልሱልኝ። ስንት ነው? ደግማችሁ ተናገሩ። ስንት ነው? አንድ ነው። አንድ አምላክ ነው ያለን። አንድ እግዚአብሔር ነው ያለን። ሁሉን የፈጠረ አንድ አምላክ አለን። ነገ በስፋት እንማረዋለን። ከእግዚአብሔር በታች ያሉትንስ ድንግል ማርያምን፣ ቅዱሳን መላእክትን፣ ቅዱሳን አባቶቻችንን፣ ሰማዕታት፣ ጻድቃን የምንላቸውን እነርሱን እስከተባለ እነርሱን እግዚአብሔር ስላከበራቸው እናከብራቸዋለን እንጂ
እነርሱን ከእግዚአብሔር ጋር አናመልካቸውም፣ ሌላ አምላክ አለ ተብሎ አንድም ዘመን ተሰብኮ አያውቅም። ስለዚህ ስትጠየቁ እንደዚህ በሉ፣ እናንተ ሁሉም አምላካችሁ ነው። አይደለም፣ አንድ አምላክ እግዚአብሔር አለን። እኛ የምናመልከው እግዚአብሔርን ነው። ማንን ነው የምናመልከው? መልሱልኝ። ማንን ነው የምናመልከው? መላእክትን፣ ገብርኤልንስ፣ ቅዱስ ሚካኤልንስ፣ እንደዚህ ድንግል ማርያምንስ ሲሏቸው እነርሱን ያከበራቸው እግዚአብሔር ነው። እግዚአብሔር ባከበራቸው ልክ እናከብራቸዋለን። ምን እናደርጋቸዋለን? አምላካችን ግን ስንት ነው? አንድ ነው። ይሄንን ተረዱ። አምላካችን አንድ ነው። ይሄንን የተረዳ ነው በእምነት ነው። ይሄንን የተገነዘበው በእምነት ነው። ስለዚህ ይህንን አምላካችንን ይህንን ፈጣሪያችንን እግዚአብሔርን እናምነዋለን ካልን እርሱን ደስ ለማሰኘት ደግሞ እምነት ያስፈልጋል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ተብሎ ተጽፏልና ይሄ የምናምነው አምላካችን እግዚአብሔር ሁሉን የሚችለው አምላክ እግዚአብሔር የሚታየውን የማይታየውን የፈጠረ እግዚአብሔር ሁሉን የሚቆጣጠር አምላክ እግዚአብሔር ቅዱስ ነው፣ መንፈስ ነው፣ ሁሉን ቻይ ነው፣ በሁሉ ቦታ የሚገኝ ነው ብለን ባህሪውን መገለጫዎቹን የምንናገርለት አምላክ እግዚአብሔር እርሱን እንድናገለግለው እርሱን እንድናመልከው ደግሞ ሃይማኖት ሰጥቶናል። ምን ሰጥቶናል አልኳችሁ? መልሱልኝ። ምን ሰጥቶናል? ሃይማኖት ሰጥቶናል። ስለዚህ ሃይማኖት የተቀበልነው ከማን ነው? እስኪ ከእግዚአብሔር ነው በሉ። ከማን ነው? እና እግዚአብሔር ምን ሞቱበትን ይሰጠናል እንዴ? ሞቱ ብሎ ይሰጠናል? ሃይማኖት አያድንም ሲሉ እና ሞቱ ብሎ ይሰጠናል? ሃይማኖት የሰጠን ማን ነው? ደግማችሁ ተናገሩ። ማን ነው? እንደዚህ ይላል የያዕቆብ ወንድም የይሁዳ መልእክት አንድ ምዕራፍ ነው ያለው። ምዕራፍ 1 ከቁጥር 2 እስከ ቁጥር 4 ድረስ ያለውን አነብላችኋለሁ። በማስተዋል ሆናችሁ አድምጡ። እንደዚህ ይላል ወዳጆች ሆይ ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ከዚያ ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ፣ ንጉሣችንንና ጌታችንንም ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ አለ። ማንን ይክዳሉ? ሃይማኖትን ሲክዱ የሚክዱት ኢየሱስ ክርስቶስን ነው። ምክንያቱም እኛ የምናምነው ኢየሱስ ክርስቶስን ስለሆነ። አያችሁ ቅዱስ ይሁዳ ያስቆሮቱ ያይደለ የያዕቆብ ወንድም ይሁዳ በጻፈው መልእክት ላይ ነው ይህንን የተናገረው። ስለመዳናችን የሚገርም ቃል እኮ ነው። ስለመዳናችን ልጽፍላችሁ እንድትድኑ የዘላለም ሕይወት እንድታገኙ እንድትተርፉ የእግዚአብሔርን መንግስት አብረን እንድንወርስ ስለመዳናችን ልጽፍላችሁ ተግቼ ሳለሁ አለና ከእግዚአብሔር ዘንድ ለቅዱሳን ስለተሰጠ አንድ ጊዜ ልብ በሉ ክርስቲያኖች፣ አንድ ጊዜ ስለተሰጠ ሃይማኖት እንድትጋደሉ እመክራቸዋለሁ አለ። እንድትጋደሉ ማለት እንድትደበደቡ ማለት አይደለም። እንድትጋደሉ የሥጋ ምኞታችሁን ግደሉ። ምክንያቱስ ለሃይማኖት ክብር መስጠት፣ በሃይማኖት መኖር፣ ለሃይማኖት መታዘዝ። ይህን ሃይማኖት ተቀበልነው ከማን ነው? ከእግዚአብሔር ዘንድ። ወገኖቼ ከእግዚአብሔር ነው የተቀበልነው። ከማን ነው የተቀበልነው? መልሱልኝ። ከማን የተቀበልነው? ከእግዚአብሔር ነው የተቀበልነው። ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት ነው። እግዚአብሔር ራሱ በሃይማኖት መንገድ ታውቁኛላችሁ፣ እምነት ካላችሁ እግዚአብሔርን ታያላችሁ። የሚያምን ልብ ያለው ሃይማኖት ያለው የእግዚአብሔርን ክብሩን፣ የእግዚአብሔርን አምላክነቱን፣ የእግዚአብሔርን ምሕረቱን፣ የእግዚአብሔርን ማዳን መረዳት ይችላል። ሃይማኖት ያለው መመልከት ይችላል። ይሄንን መንገዱን ያዘጋጀልን፣ ይሄንን መንገድ የሰጠን አምላካችን እግዚአብሔር ነው። ስለዚህ እግዚአብሔር ሃይማኖት የሰጠን እንድንድን ነው። ምን እንድንሆን ነው? መልሱልኝ። ምን እንድንሆን ነው?
እንድንድን መዳን እንድናገኝ በዚህ ሃይማኖት ውስጥ ደግሞ የሚገርማችሁ እኛ ድነን ብቻ እንድንቀርኩ አይደለም ሌሎቹንም ደግሞ እንድናድን ቅዱስ ይሁዳ ይናገራል። እንደዚህ ይላል። አንድ ምዕራፍ ነው ያለው ብያችኋለሁ። ቁጥር 19 ላይ በደንብ ተከታተሉ። እነዚህ ይላል የሚለያዩ ስጋውያንም የሆኑ መንፈስም የሌላቸው ሰዎች ናቸው። እናንተ ግን ወዳጆች ሆይ እናንተ በደንብ ስሙ። እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ምን ባለ ሃይማኖታችሁ ተናገሩ። ምን ባለ ሃይማኖታችሁ በተቀደሰ ሃይማኖታችሁ ንጽሕት ቅድስት በሆነች ሃይማኖት ማለት ነው። በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ አለ። ማንን ጠብቁ? አያችሁ፣ በተቀደሰ ሃይማኖት ውስጥ ስትኖሩ ከዚህ ከተቀደሰው ሃይማኖት ወደ ረከሰው መንገድ የሚወስዷችሁ አሉ። ስለዚህ ራሳችሁ ምን በሉ? ጠብቁ በሉ እስኪ ጠብቁ። በተቀደሰ ሃይማኖታችሁ ስትኖሩ ራሳችሁን ጠብቁ። እየተጋችሁ ትጋትን እያሳያችሁ በመንፈስ ቅዱስ እየበረታችሁ በዚህ መንገድ እስከ መጨረሻው በእግዚአብሔር ምሕረት በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና ምሕረት ጸንታችሁ እንድትኖሩ ራሳችሁን ጠብቁ ካለ በኋላ እናንተ ሃይማኖተኞች የሆናችሁ ደግሞ አሁን በደንብ ስሙኝ። እዚህ ጋር በተቀደሰ ሃይማኖታችሁ ብሎናል። ስለዚህ ሃይማኖተኞች ነን። ምኖች ነን አልኳቸው። በጣም ብዙ ዘመን እኛን ይሄ እንድንሸማቀቅ ለማድረግ እርሱ ሃይማኖተኛ ነው፣ እርሱ ወገኛ ነው፣ እርሷ ሃይማኖተኛ ናት ተብለናል። አዎ ሃይማኖተኞች ነን። ምንድነን አልኳችሁ? ተናገሩ። ምንድነን? በቃ ሃይማኖት አለን። እኛ ከሃዲ አይደለንም፣ ተጠራጣሪ አይደለንም። ሃይማኖት አለን። እግዚአብሔርን እናምናለን። ያውም ያለን ሃይማኖት የተቀደሰ ሃይማኖት ነው። በተቀደሰ ሃይማኖታችን ስንኖር ምን እናድርግ? ቅዱሱ እንደዚህ ይላል፣ አንዳንዶች ተከራካሪዎችንም ውቀሱ። ምን አድርጉ? አንዳንዶችንም ከእሳት ነጥቃችሁ አድኑ ይላል። እናንተ በሃይማኖት ድናችኋል። እናንተ በሃይማኖት እየዳናችሁ ነው። እናንተ በሃይማኖት ትድናላችሁ። እናንተ በሃይማኖት ከእግዚአብሔር ጋር ታርቃችኋል። እናንተ በሃይማኖት በትጋት በጸሎት በተቀደሰች ሃይማኖት ቆዩ። ራሳችሁን ጠብቁ። የሥጋ ስሜቶቻችሁን እየገደላችሁ በጾምና በጸሎት እየበረታችሁ በሃይማኖታችሁ ቀጥሉ። ነገር ግን አለ በዚህ ሃይማኖት ውስጥ ያላችሁ እናንተ ሌሎቹንም ደግሞ ከእሳት ነጥቃችሁ አድኑ አለ። ምን አድርጉ አለ? አሁን እኛ ምን ጮሆ ወደን አይደለም፣ ሰዎችን ለማዳን ነው። እዚህ ሃይማኖት ውስጥ የሌሉትን እዚህ ህብረት ውስጥ የሌሉትን ሃይማኖት ታውቃላችሁ። በአንድ ሃይማኖት ውስጥ ያለን ሁላችንም በህብረት ነው ያለነው። በምንድን ነው ያለነው? መልሱልኝ። በምንድን ነው ያለነው? ቲቶ ምዕራፍ 1 ቁጥር 4 ላይ ቅዱስ ጳውሎስ ለመንፈስ ልጁ ለቲቶ በጻፈው ደብዳቤ እንደዚህ አለ፣ በሃይማኖት ህብረት እውነተኛ ልጄ ለሚሆን ለቲቶ አለ። በሃይማኖት ህብረት። በምን ህብረት? ስለዚህ ቅዱስ ጳውሎስ ሃይማኖተኛ ነው፣ ያምናል። ከዛ የሚያምነው ቅዱስ ጳውሎስ ሃይማኖት ያለው ቅዱስ ጳውሎስ ለልጁ ምን አለ? በሃይማኖት ህብረት እውነተኛ ልጄ ለሚሆን ለቲቶ። ከየት መጣ ታዲያ ሃይማኖት አያድንም የሚባል ንግግር? ከየት መጣ ታዲያ ሃይማኖት የኋላ ቀርነት ነው የሚባለው ንግግር? ከየት መጣ ታዲያ እርሱ ሃይማኖተኛ ነው ተብሎ ማጥላላት? ይሄ ሁሉ ሾልኮ የገባ የጥፋትና የስህተት ትምህርት ነው። እነዚህን በእሳት ውስጥ የሚገኙ በስህተት ውስጥ የሚገኙ በጥፋት ውስጥ የሚገኙ ሰዎችን በተቀደሰ
በተቀደሰች ሃይማኖት ውስጥ ያለን እኛ ሁላችንም እነዚህን ሰዎች ከእሳት ነጥቀን እንድናወጣቸው መጽሐፍ ቅዱስ ነግሮናል። ከዚህ የተነሳ ሃይማኖት ያድነናል። በሃይማኖት እንድናለን። በሃይማኖት የእግዚአብሔርን ምሕረት አይተናል። በሃይማኖት እግዚአብሔርን ደስ እናሰኛለን። በሃይማኖት የእግዚአብሔርን መንግስት እንወርሳለን። ይቺን ቅድስት ሃይማኖት የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በደንብ አድርጋችሁ አመስግኑት እግዚአብሔርን። ይሄ ነው ካልን ሃይማኖት ይሄ መሆኑን ከተረዳን የኛ ሃይማኖት ስሟ ኦርቶዶክስ ተዋህዶ ትባላለች። ማን ትባላለች? እስኪ ኦርቶዶክስ በሉ። ተዋህዶ። ኦርቶዶክስ ማለት ቀጥተኛ መንገድ ነው። ቀጥተኛ እምነት፣ ቀጥተኛ መንገድ፣ ቀጥተኛ ህይወት፣ ቀጥተኛ እውነት ነው። ኦርቶዶክስ ብለን ስንናገር ቀጥተኛ መንገድ፣ ሐሰት የሌለበት፣ ቅልቅል የሌለበት፣ ስህተት የሌለበት፣ ምንም አይነት ግራና ቀኝ ወለም ዘለም የማይል እውነተኛ የእግዚአብሔርን መንግስት የሚያወርስ ቀጥተኛ መንገድ እያለን ነው። ይህንን ኦርቶዶክስ የሚለውን ስያሜ ሌሎች የውጭ ዓለማትም ላይ ያሉት ይጠቀሙበታል። የኛ ቤተክርስቲያን ደግሞ ኦርቶዶክስ ብለን ከዚያ ተዋህዶ እንላለን። ምን እንላለን? መልሶን ምን እንላለን? ተዋህዶ የሚለው ቃል ትናንት ማታ ስንማር በደንብ አስተውላችሁት ከሆነ ቃል ስጋ ሆነ ብለን ስንናገር በተዋህዶ አምላክ በስጋ የተገለጠው በተዋህዶ ነው። ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የዘላለም አምላክ ፍጹም ሰው ሆኖ ተገለጠ ብለን ስንናገር በተዋህዶ ነው። በምንድን ነው አልኳችሁ? መልሱልኝ። በምንድን ነው? በተዋህዶ ነው። ስለዚህ ኦርቶዶክስ ተዋህዶ ብለን ስንናገር አሁን በደንብ ስሙኝ። ኦርቶዶክስ ተዋህዶ ብለን ስንናገር በክርስቶስ ጉዳይ ላይ ወይንም ደግሞ ፍጹም አምላክ ፍጹም ሰው በተዋህዶ ጉዳይ ላይ በስላሴ ጉዳይ ላይ በአምላካችን በእግዚአብሔር ጉዳይ ላይ ቀጥተኛ ትምህርት ነው ያለን። እውነተኛ ትምህርት ነው ያለን። ቀጥተኛ መንገድ ነው ያለን ብለን እየተናገርን ነው። ኦርቶዶክስ ተዋህዶ ብለን ስንናገር በክርስቶስ ጉዳይ ላይ ያለን ትምህርት ቀጥተኛ ነው እያለን ነው። ምንድነው እያለን ነው? እስኪ ቀጥተኛ ነው በሉ። ቀጥተኛ ነው። እኛ ለምንጠየቀው ጥያቄ በየቀኑ አዳዲስ መልስ አንሰራም። አንዴ ተጽፎ ያለቀ ትምህርት ነው። አዲስ አንመሰርትም። አንድ ጊዜ የተመሰረተ ነው። የመሰላቸውን ሰዎች እርሱም ሲመስለው ወደሱ እየተሳብን ያኛውም እንደዚህ አይነት ጫውታ የለም። እኛ ቤተክርስቲያን ውስጥ ተጽፎ ጥንቅቅ ብሎ ያለ ነው። ስለዚህ ምን እያልን ነው? ኦርቶዶክስ ተዋህዶ ስንል በክርስቶስ ጉዳይ ላይ ቀጥተኛ ትምህርት አለን። ይሄንን ትምህርት ከተቀበላችሁ የዘላለም ሕይወት ታገኛላችሁ። ካልተቀበላችሁ ደግሞ ወደ ፍርድ ትጣላላችሁ። ቀጥተኛ ነው። አንተን እንዲመች ያንተ ስሜት ያንተ ፍላጎት እንዲመቸው ተብሎ የሚቀየር የሚለዋወጥ ትምህርት የለም። ቀጥተኛ ትምህርት ነው ያለን። ቀጥተኛ እውነት ነው ያለን። ቀጥተኛ መንገድ ነው ያለን። ምክንያቱም እኛ ኦርቶዶክሳውያን ነን። እኛ ምንድን አላልኳችሁ? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በእውነት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ውስጥ እንድንኖር ያደረገን እግዚአብሔር። ስለዚህ ይህንን ስንናገር በዚህች ቀጥተኛ መንገድ በዚህች ቀጥተኛ ሃይማኖት በዚህ እውነተኛ ጎዳና እንድንኖር ደግሞ እግዚአብሔር ቤተክርስቲያን ሰጥቶናል። ምን ሰጥቶናል አልኳችሁ? እስኪ ቤተክርስቲያን በሉ። ቤተክርስቲያን ማለት የክርስቲያን ቤት ማለት ነው። በደንብ ስሙኝ ይኸውላችሁ። ቤተክርስቲያን ማለት የማን ቤት ማለት ነው? የክርስቲያን ምን ቤት? ይሄኛው ቤተክርስቲያን ትልቁ ቤተክርስቲያን ነው። የቃል ኪዳኑ ታቦት ያለበት፣ ቅዱስ ሥጋውና ክቡር ደሙ የሚፈተትበት፣ ስብሐተ እግዚአብሔር የሚደርስበት፣ እግዚአብሔር የሚመለክበት፣ ቅዱሳን መላእክት ያሉበት፣ ቅዱሳን አባቶቻችን ረድኤታቸው በረከታቸው ቃል ኪዳናቸው ያለበት የተከበረ ቤት ነው። ከዚህ ውጪ ደግሞ የእያንዳንዳችን ቤት የክርስቲያን ቤት ነው። የማን ቤት ነው አልኳችሁ? ትንሿ ቤተ ክርስቲያን ይባላል በአባቶቻችን አነጋገር፣ በሊቃውንቱ ትንሿ ቤተ ክርስቲያን። ለምሳሌ ከግራም ከቀኝም የአሕዛብ ቤት ቢኖርና እንደው መሀል ላይ አንድ ኦርቶዶክስ ቢኖር ይሄ ቤት የክርስቲያን ቤት ነው ይባላል። የማን ቤት ነው ይባላል? መልሱልኝ። የማን ቤት ነው? የክርስቲያን ቤት ነው። የክርስቲያን ቤት ነው ማለት ትንሿ ቤተ ክርስቲያን ነው ወገኖቼ። ቤተ ክርስቲያን ውስጥ እየኖርን ነው ማለት እኮ ነው። ግን ሐሜተኞች ነን፣ ግን ተሳዳቢዎች ነን፣ ግን ዘረኞች ነን። የት ውስጥ እየኖርን? ቤተ ክርስቲያን ውስጥ እየኖርን።
ቤተክርስቲያን ውስጥ እየኖርን ዲያቆን ሄኖክ ኃይሌ አንድ ጊዜ ምን ብሏል? ብርቱ ክርስቲያን ማለት አለ ቤቱን ቤተክርስቲያን ያደረገ ቤተክርስቲያንን ደግሞ እንደ ቤቱ የሚያከብር የሚወድ ማለት ነው። አያችሁ? ቤቱን እንደ ቤተክርስቲያን የሚያከብር ምን የሚያደርግ መልሱልኝ፣ ምን የሚያደርግ? ምክንያቱም የእግዚአብሔር ስም የሚጠራበት ጸሎት የሚቀርብበት ቤት ስለሆነ የራሱን ቤት እንደ ቤተክርስቲያን የሚያከብር ቤተክርስቲያንን ደግሞ እንደ ቤቱ የሚወድ። ለምሳሌ አንድ ሰው መጥቶ ቤታችሁን ልሸጠው ነው ቢል እኮ አሳልፋችሁ አትሰጡም አይደለ? ላባችሁ ነው፣ ቤታችሁ ነው፣ ገንዘባችሁ ነው፣ ጉልበታችሁ ነው፣ ስንት ዋጋ የከፈላችሁበት ነው። እዛ ጋር ነፍሳችሁ ይጠፋል እንጂ ቤታችሁን አሳልፋችሁ አትሰጡም። ምክንያቱም ገንዘባችሁ ነው፣ ትወዱታላችሁ ቤታችሁን። ልክ እንደዚያው ከዛ በላይ ቤተክርስቲያንን መውደድ አለበት አለ። ትክክለኛ አነጋገር ነው፣ ትክክለኛ ነው። እኛ ቤታችንን እንደ ቤተክርስቲያን ማክበር። እኛ ቤት ውስጥ ውሸት አስፈላጊ አይደለም። እኛ ቤት ውስጥ ዝሙት አስፈላጊ አይደለም። እኛ ቤት ውስጥ መቆየት የሚገባን በተከበረ ጋብቻ፣ በተከበረ ትዳር፣ ባል ከሚስቱ ውጪ ወደ ሌላ እንዳይመለከት፣ ሚስት ከባሏ ውጪ ወደ ሌላ እንዳትሄድ በዚህ ትንሿ ቤተክርስቲያን ውስጥ በጾም በጸሎት በቅድስና እግዚአብሔርን በመፍራት ልጆቻችሁን በሃይማኖት በማሳደግ ቤታችሁን እንደ ቤተክርስቲያን አክብሩ። ቤተክርስቲያንን ደግሞ እንደ ቤታችሁ ውደዷት፣ አክብሯት። ያኔ ነው ብርቱ ክርስቲያኖች የምትባሉ። ስለዚህ ቤተክርስቲያን የክርስቲያኖች ቤት ነው። 3 ቦታ ይከፈላል። የመጀመሪያው ህንጻ ቤተ መቅደስ ቤተክርስቲያን ተብሎ ይጠራል። ሁለተኛው የክርስቲያኖች ህብረት አንድነት ቤተክርስቲያን ተብሎ ይጠራል። ሶስተኛው በዓለም አቀፍ ያሉ ክርስቲያኖች አንድ ዶግማ አንድ ትምህርት ያላቸው ቤተክርስቲያን፣ በግብጽ ያለች ቤተክርስቲያን፣ በኢትዮጵያ ያለች ቤተክርስቲያን፣ በአርመን በህንድ ያለች ቤተክርስቲያን ተብሎ ይነገራል። ይሄ ቤተክርስቲያን ተብሎ ይጠራል። ቤተክርስቲያን አንዲት ናት። ቤተክርስቲያን ስንት ናት? መልሱልኝ፣ ስንት ናት? አንዲት ናት ቤተክርስቲያን። አትከፈልም፣ አትለይም፣ አትለያይም። አንዲት ቤተክርስቲያን። ለምሳሌ እዚህ አሁን ያለንበት እኔና እናንተ ያለንበት ቦታ ላይ የሚቀደሰው ቅዳሴና አሜሪካ ያሉ ኦርቶዶክሳውያን የሚቀድሱት ቅዳሴ ስንት ነው? አንድ ነው። ቤተክርስቲያን ስንት ናት? አንዲት ናት። በክርስቶስ ደም የተመሰረተች ናት። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ቤተክርስቲያንን በገዛ ደሙ የመሰረታት ኢየሱስ ክርስቶስ እንደሆነ ቅዱስ ጳውሎስ ተናግሯል። አንዲት ናት ቤተክርስቲያን፣ አትለያይም። ቤተክርስቲያን ትምህርቷ አንድ ነው። በገጠር ብትሆን በከተማ፣ በወርቅ ብትሰራ በጭቃ፣ በምንም አይነት ሁኔታ ውስጥ ብትሆን ቤተክርስቲያን ክብሯ አንድ ነው። አንዲት ቤተክርስቲያን ውስጥ ነው ያለነው። ስንት ቤተክርስቲያን ውስጥ ነው ያለነው? ትምህርታችን አንድ ነው። ስርዓታችን አንድ ነው። አስተምህሯችን አንድ ነው። አገልግሎታችን አንድ ነው። ቤተክርስቲያን አንዲት ናት። በዚች አንዲት ቤተክርስቲያን ውስጥ ነው የምንኖረው። እዚህም የሚፈተተው የክርስቶስ ሥጋና ደም ነው። በዓለም አቀፍ ደረጃ የሚፈተተው የክርስቶስ ሥጋና ደም ነው። ሌሎቹ ጋር ግን ይሄ የለም። የሰማችሁ ይሉ አይደለ? የለም። አንዱ የሆነውን ያምናል፣ አንዱ የሆነውን ያምናል። በማመን እንኳን አይገናኙም። አንዱ የሚቀበለው ሌላው አይቀበለውም። እኛ ቤተክርስቲያን የሚጨመር የሚቀነስ የለም። ሥላሴን እናምናለን። ሁላችንም ምን እንላለን? መልሱ። ምን እንላለን? እናምናለን። አላምንም የሚል ይወጣል እንጂ ሥላሴን ሳያምን እዚህ ቤት ውስጥ መኖር አይችልም። ምክንያቱ ሲባል ትምህርታችን አንድ ነው። ዶግማችን አንድ ነው። አገልግሎታችን አንድ ነው። ቤተክርስቲያን አንዲት ናት። ይሄ የቤተክርስቲያን ባህሪ ነው። ኦርቶዶክሳዊት ቤተክርስቲያናችን አንዲት ቤተክርስቲያን ናት። አንድ ትምህርት ያላት፣ አንድ ስርዓት ያላት፣ አንድ ዶግማ፣ አንድ ቀኖና ያላት ቤተክርስቲያን ናት። ስለዚህ ቤተክርስቲያናችን አንዲት ናት። አንዱ ከኛ መሃል አኩርፎ ሌላ በእኛ ስም ሊመሰርት አይችልም። ምክንያቱም ቤተክርስቲያን ስንት ናት? መልሱልኝ፣ ስንት ናት? አንዲት ናት። ሌላው ጋር ግን አንዱ ካልተመቸው ሌላ ትምህርት ይመሰርታል፣ ከዛ ይወጣል፣ ሌላውም እንደዛ ይመሰርታል እንደፈለገው። ይሄ ማለት ይወላችሁ ሰው የሆነ ያለው የግለሰቦች የአመለካከት ተከታይ ነው የሆነው።
የቤተ ክርስቲያን አባል ሳይሆን የግለሰቦች የአመለካከት ውጤት። ግለሰቦች ይሄንን መጽሐፍ ቅዱስ የተረዱበትን መንገድ በራሳቸው መንገድ በራሳቸው መምህራን ያከማቻሉ ተብሎ እንደተጻፈ በራሳቸው መንገድ ሰዎች እዚያም እንደየመልካችን አመለካከታችን ስለሚለያይ ሁሉም የራሱን ምልከታ ይዞ ሁሉም የራሱን ተከታይ አፈራ። ከዚያስ ሁሉም ቤተክርስቲያን ተብሎ ጠራ። ነገር ግን ቤተክርስቲያን ስንት ናት? አንዲት ናት። ሁለተኛ ቤተክርስቲያን ቅድስት ናት። ቤተክርስቲያን ምንድናት? መልሱልኝ። ቤተክርስቲያን ምንድናት? ቅድስት ናት። ኃጢአተኛውም ቢመጣ ቀድሳ ንጹህ አድርጋ ትሸኛለች።